በጥፊ ነው ወደዛ ሞረቦሽ ከፈልኩ አጥቶሽ መሰለኝ ቆሜ ማወራሽ ምክንያቱም ሚስትን ባለስልጣን አባቷ ባለስልጣን ተባለ ህያብ ብርሃኔ የብርሃኔ ልጅ የምትበላው ጮማ የምትጠጣው ጠጅ ጎረቤት ተሰብስቦ እዚህ ጋር ጩኬ ቀሌትን ከምትከናነብ ውጣ ከዚህ ቤት ውጣ ደምጪ እሺ ኃይል እንድትጠቀም አታርቂ ኃይል እንድትጠቀምስ ምን ልታደርግ ነው ጉልበት እንድትጠቀም አታርቂ ኦኬ ገና ጆ ተሰብሯል ብለህ ነው እግሬ ልቀጥሽ ላሽሽ ብቻ ታገኘኝ እኔ እንደምትጠቀም ነው ዛሬ ምን ብልተን የመጣው ሰላም ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የቻናሌ ተመልካቾች በሙሉ ሁሉ ሰላም፣ ሁሉ መልካም። እኔ ያለሁኝ ፈጣሪ የተመሰገነ ይሁን። ያው እንደምታዩት ግቢ ላይ ነው ያለሁት። ማታ ነው፣ ጨለማ ነው። ያው በግቢው ፓውዛ ነው እየቀረስኩ ያለሁት። እንግዲህ መቅረጽ ያለብኝ ይመስለኛል። ትናንትና ትንሽ የተፈጠረ ችግር አለ። ችግር ምናምን አይደለም። ያው እኔ ወንድሜንም አክብሬ ህያብንም አክብሬ ያቺ ቀጫጫ ነፍሰ ቢስም አክብሬ ዋያት ብላ እንዴት እንደሆነ ብቻ አላውቅም። እሷን አክብሬ ነው የወጣሁት እንጂ ብዙ ነገር ማድረግ እችላለሁ። ብዙ ነገር የቤቱ ሲስተም እኔ ጋርና ኤማንዳ ጋር ነው ያለው። ብዙ ነገር ማድረግ እንችላለን፣ ግን በሱስም ቢሆን ዝም ብያለሁ። ዛሬ ቤተሰቦች ያው ህያብ ቤት ናት። እንግዲህ እያስታመሟት ነው። ከተሻላት እንግዲህ እግዚአብሔር ይማራት። ያው ደህና ደህናውን ነው የምመኝላት፣ ክፉ ክፉን እኔ አልመኝም ለሰው። ቤት ገብቼ ከህያብ ጋር ህያብን መጠየቅ እፈልጋለሁ። ህያብና እኔ ብቻ የምናወራው ነገር አለ። ከእሷ ጋር ብዙ የምናወራው ጉዳይ አለ። ስለምን እንደሆነ ያው እዚህ ጋር ማብራራት ያለብኝ ነገር አይመስለኝም። ከዚህ በፊት ተናግሬያለሁ። ቤቱ እኔ ብቻ አይደለሁም የሰራው። ይሄን ቤት እኔ ብቻ አይደለም ቤት ያስመሰልኩት፣ ከህያብ ናት። ብዙ ነገሩ በህያብ ነው ያማረው። ይሄ ቤት ያው የሴት ቤት ነው። ሴት ያለበት ቤት ያምራል። ወንድ ያለበት ቤት ታውቃላችሁ፣ አህያ የሚንከባለልበት ነው የሚመስለው። ታውቃላችሁ። ከዚህ በፊት ተናግሬያለሁ። እዚህ ቤት መኖር ትችያለሽ፣ ማንም ሰው አልከለከለሽም። አሁንም ሆነ በኋላም ማታም ሆነ ጠዋት ሁሌም ቢሆን መኖር ትችያለሽ። ይሄ ቤት ያንቺ ነው ብዬ ከአንዴ ሁለቴ ሶስቴ ተናግሬያለሁ። እሷ ስሜታዊነት ያጠቃታል። ስሜታዊነት ያጠቃሻል እና አሁንም መለስ በይ። ከራስሽ ጋር ተነጋግረሽ መልሱን ራስሽ ታውቂዋለሽ። መናገር ትችያለሽ። ግን በግድ ወንድሜ ገፍትሮ አስወጥቶኝ ወርብሮኝ እና እሷ ናት እዚህ ቤት መቀመጥ ያለባት ምናምን፣ እንደዚህ አይነት ጨዋታ ደስ አይልም። ያው ከተሄደ ጦጣ የምትሆነው እሷ ነች። ቤት ተከራይታለች። ህያብ የሶስት ወር ከፍላለች። አውቃለሁ። ይሄን ሁሉ ደርሼበታለሁ። መኖር ጀምራለች። በቃ እኔም ከእህቴ ጋር እንደ ሰው መኖር እችላለሁ አይነት ነገር ነው። ያው ፉክክር ነገር ነው። እኔ ላይ መድረስ ባትችልም ማለት ነው። እና ቤተሰቦቼ ዛሬ ከህያብ ጋር የማወራው ጉዳይ አለ። ቁም ነገር ነው። እንደሌላው ጊዜ ክርክር ምናምን እኔ ሰልችቶኛል። በንግግር ነው ማሸነፍ የምፈልገው። በንግግር በስነ ስርዓት ባለው ተነጋግሬ ነው መፍታት የምፈልገው። ከዛ ውጪ በከባዱ ከተሄደ ግን ከባድ ነው። መዘዙ ከባድ ነው። መዘዙ የሚመጣባችሁ ጉዳይ በጣም ከባድ ነው። ህያብ የማትወጪው ጨለማ ውስጥ ነው የምትገቢው። ያቺ ቀጫጫ የምትሆን የማትወጪው ጨለማ ውስጥ ነው የምትገቢው። ከዚህ በፊት የሆንሽውን እንዳትረሺ። እሱ ትዝ ይበልሽ። የሆነ ነገር ስታሲሪ ትዝ ይበልሽ። ከሳምንት በፊት የተደረገብሽን ትዝ ይበልሽ። ወንድሜም ብትሆን ወደ መጣበት ብትመለስ ደስ ይለኛል። መሀላችን ላይ ገብተህ በቃ አትበጥብጥ። እዚህ እያልክ ባትረብሸኝ ደስ ይለኛል። በቃ ብዙ መናገር አልፈልግም። ቤት እንገባለን። ቀጥታ ከህያብ ጋር ማውራት ያለብኝ አወራለሁ። መነጋገር ካለብን ሁለታችን እንነጋገራለን። ህያብ ባለጌ ነሽ። አሁንም ዛሬ ደግሜ እናገራለሁ። ምንም የሚያስፈራኝ ጉዳይ አይደለም። ቤቱ የኔ ነው። የሰው ቤት ገብቶ ግን የኔ ነው ማለት ብልግና ነው። ባለጌ ነሽ። ተግባብተናል። እንደ ተማረ ሰው እናውራ። እንደ ትልቅ ሰው፣ እንደ በሰለ ሰው ባይዘው እንደ በሰለ ሰው ነው የማወራሽ። ቀስ ብዬ
በጣም ስሜታዊ ነው ኤፍሬም። ሕፃን ነህ፣ እንደ በሰለ ሰው ሁን እያላችሁ ነው አይደል? እንደ በሰለ ሰው ነው ህያብን ማናገር የምፈልገው። አለቀ። ሌላ ዝባዝንኬ ምናምን መፍጠር አልፈልግም። የራሴ የተከበረ ትዳር አለኝ። ከኢማንዳ ጋር የሞቀ ትዳር ነው የመሰረትኩት። ይሄ እጄ ተሰብር ያለው ብለሽ የገዛ ቤት ውስጥ መተሽ ቁጭ ብለሽ አልወጣም ማለት ይሄ መሸነፍ ነው፣ ሽንፈት ነው። አሁንም ኤፍሬም ያፈቅረኛል ብለሽ የምታስቢ ከሆነ ተሳስተሻል። ቅንጣት ያክል አንቺ ስሜት የለኝም ህያብ። አሁንም ነገም እጠይቅሻለሁ። እቤቴን ለቃችሁልኝ ውጡ። ቤት ተከራይታችኋል፣ መኖር ትችላላችሁ። የሰው ቤት አትበጥብጡ። ኋላ መዘዙ ከባድ ነው፣ ከባድ ነው። ያቺ ቀጫጫ ታውቀዋለች፣ ትንገርሽ። ወንድሜም ብታርፍ ይሻላል። እማትወጣው ጨለማ ውስጥ ነው የምትገባው። ማንንም እያስፈራራው አይደለም፣ የሚመጣባችሁ ነው የምነግራችሁ። ምንም ነገር ደግሞ አስገድዶኝ አይደለም። ከዚህ በኋላ ሁሉም ነገር በኮንፊደንስ ነው የምናገረው፣ በኮንፊደንስ ማንንም እየፈራው አልናገርም። ኤማንዳን ግን አትንኩብኝ። ፍቅሬ ናት። በጣም ነው የምወዳት፣ በጣም ነው የማፈቅራት ኤማንዳን። በእሷ ከመጣችሁብኝ ከማንም ጋር ድርድር ንትርክ አልፈልግም። ቀጥታ ወደ ውሳኔ ነው የምገባው። ህያብ ግን ተከበሪ። ቢያንስ የምትወጃት እናት አለች፣ ለእሷ ኑሪላት። አንቺኛውም ቀጫጫ ተከበሪ፣ ለቤተሰብ ኑሪላቸው። ወንድሜም ወሬ አልፈልግም። ቀጥታ እንገባለን። ከህያብ ጋር የምናወራውን እናወራለን። በዚህ ማታ በዚህ ብርድ ቆሜ ብዙ ደቂቃ ማውራት አልችልም። ቤት እንገባለን። ባይዘዌ ማታ ላይ ነው የምቀርጸው። ቤተሰቦች ና ንግባ። ስማ ይኖራሉ ውስጥ እርግጠኛ ነህ? ቡርኬ ሲወጣ አይተዋል እኮ። ጽጌ ብቻዋን ያለችው ማለት ነው። የገዛ ቤቴ ነው መቼም ማንኳኳት አትከለክሉኝ። ማንም ሰው ሊከለክለኝ ሰላም ጽጌረዳ፣ እንዴት ነሽ? ምን ነው ወገብሽን ነቀነቅሽ? በጣም ብዙ ፕሮቲን ነገር ያስፈልግሻል እና ሰውነትሽ በጣም እየከሳ ነው እና ነገረኛ መሆንሽን ይሄ ማንም ሰው መገመት ይከብደዋል ብዬ ያላስብ ስላየ ነው። ለዛ ነው ብዙ ባታወሩት። ምን ፈልገን የመጣው ወጣ ነበር ይመስለኛል። እሺ ለቁም ነገር ነው ዛሬ የመጣሁት። ህያብን እፈልጋታለሁ። ቁም ነገር ማሰብ ጀመርክ? አዎ ባይዘው በጣም ጥሩ ነው። የራሱ ለአንተ ይጠቅማል። እዩ ለምን ፈለግት? ምግብ ትበያለሽ? ስለ ምግብ ነው ባናወራ ጥሩ ነው። አይ እንትን ቅጥነትሽ ምናምን በጣም ነው እንትን ታታለኩ። ባይዘው ቅጥነት ውበት መሆኑ እየተጣራች ነው። ህያብን እፈልጋታለሁ። ወይ ትምጣ ወይ ያለችበት ማውራት እፈልጋለሁ። እሷን ለምን ማውራት እፈልጋለሁ። ጽጌ እንዴ እኮ አንተ አይደለ እንዴ ሰድባታ ብላ ይወጣ ሄድከው? ለምን ፈልጋት መጣ? እሱ ነው አንቺ አልነግሪኝም። በጥፊ ነው ወደዛ ሞረቦሽ ከፈልኩ አክብርሽ መሰለኝ ቆሜ ማውራሽ ነው። ምክንያቱም ሚስትን ባለስልጣን አባቷ ባለስልጣን ተባለ። አረ ምታኝ እስኪ ወንድ ሆነን ነው ምታኝ። ይኸውልሽ በመስኮት ነው በጥፊ ሞረቦሽ። እሺ ምታኝና ችግር የለውም። ከዛ ከመታኝ በኋላ እናወራበታለን። ማንም የለም? ብቻችሁ ናችሁ? አለ እዩ አለች እኮ ይዘሽኝ እንጂ ምን ልታርግ? ህያብን ፈልጊያት አለበት። እረፍት ያስፈልጋታል። የገዛ ቤቴ መሰለኝ። ኦይ በገዛ ቤት። ኧረ እባክህ ጽጌ እንከባበርና አክብሬ ነው እያወራሁ ያለው። እስካሁንም አክብሬ ነው ዝም ብዬ ሳዳምጥ የነበረው እንጂ አሁን ላንተ ክብር አያስፈልግም ነበር። ባደረከው ነገር ክብርማ ያስፈልግ። ታከብሪኝ ደግሞ ፈልጋለሁ። እኔ አላከብርህም። በምን ስራ ነው የማከብረው? ኤፍሬም ታላቅሽ ነኝ እና የተከበረ ትዳር አለኝ እና አንቺም እህትሽም ባትበጠብጡኝ ደስ ይለኛል። አንተ ነው እኮ የምትበጠብጠን እንጂ እኛ አይደለም ቤት ድረስ የመጣን። አይኖሽ አሁን አስገቢ። አላስገባም። ኤፍሬም ሂድ። አሁን ነገር አትፈልገኝ እንጂ እረፍት ያስፈልጋታል ልጅቷ። በቃ አንቺ ጋር ክርክር አልፈልግም እና እጄን እንዳነሳት አንተ አትገፋፊ። ልትመታኝ ነው? ጉልበት እንድጠቀም አታርጊኝ። ካሁን ነው እንደ ጉልበት ማስጠቀም የጀመርከው? ቆይተሃል እኮ። አትገባም አልኩህ። እኔ ደግሞ መግባት የለብህም ኤፍሬም። ምን እየሆንክ ነው ያለው? አትሄድም። የምሬን አትገባም። በቃ የኔ ቤት መሰለኝ አይደል? ጭራሽ በቤቴ ውጣ እያላችሁኝ ነው። አዎ ይሄ በጣም ትልቅ ጥጋብ ነው።
ዋው የጠገብከው አንተ ነህ እንጂ እኛ አይደለም። ሽጥሪልኝ ህያብ አርፋለች፣ ቁጭ ብላለች። በቃ ተዋት። ህያብ እዛው ማንም ሰው ማውጣት ምናምን የለም። ዞር አልልም። ኤፍሬም አትገባም እያልኩ እኮ ነው ያለው። እኔ በዚህ ማታ የመጣሁት ልበጠብጣችሁ አይደለም፣ ቁም ነገር ላወራ ነው። ውይ ከመቼ ጀምሮ ነው ቁም ነገር የምትናገረው አንተ? ቁም ነገር የምታስበው ጭንቅላትማ ተደፍኗል። ውይ በኢማን ዳብያ እንዳትነካኝ ብሬ ነው ኤፍሬም፣ እንዳትነካኝ። አትገባም። እስኪ የሚመጣው ነገር እንዴት ነው የሚያረጋት? እባክህ ይኸውልሽ አሳልፊ። እኔ ከውዷ ባለቤቴ ከውዷ ፍቅሬ ከህያብ ጋር የማወራው ነገር አለኝ። ተግባብተናል? ውዷ ባለቤቴ በዚህ ማታ አምሽቼ የመጣሁት ከአንቺ ጋር ቁም ነገር ማውራት ስለ አማረኝ ነው። ውዷ ባለቤቴ አትበጥብጣት እያልኩ እኮ ነው፣ እየነገርኩ ነው ያለው። ውዷ ባለቤቴ ውዷ ባለቤቴ ምን እያልኩ ነው ያለው? በቃ ስነ ስርዓት ይኖር። ልጅቷን ተዋት እንዴ! አስር እየመጣች አትበጥብጣት። በቃ ይበቃሃል። አሁን ደግሞ ውዷ ባለቤቴ አው አትጭብኝ፣ በእናትሽ አታደንቁሪኝ። በቃ ራስ በደንቆር ፈልገህ ነው ያመጣው። ይሄ ከፈለግ መሄድ ትችላለህ እኮ እኔ ነው ሊጠርቼ ነው ያልኩት። ህያብ ብርሃኔ፣ የብርሃኔ ልጅ፣ የምትበላው ጮማ፣ የምትጠጣው ጠጅ፣ የኔ እናት ናፍቀሽኛል በጣም ላወራሽ ፈልጋለሁ። አንድ ደቂቃ እቺን ጥላቢስ ግን ወደ ውጭ ብታስውጪልኝ ደስ ይለኛል። አይንሽ ማየት አልፈልግም። እሺ እኔም አይነህ አልፈልግም። ትክክለኛ የፍቅር መቀስ ማለት ጽጌረዳ ነች። ወይዘው በስማ ኧረ አልሰማሽም በእናትሽ አትርሳ ነገሮችን። ከዚህ በፊት ግን እግሬ ላይ ወድቃ ህያብን ጥሪልኝ ብዬ እየዬ ስትልብኝ ነበር አይደል እንዴ? ወይዘው ላለፈ ነገር እኔ አልጨነቅም። ጥሪልኝ እፈልጋታለሁ። አልጠራም። እስኪምታውቀው ነገር ኃይል እንድጠቀም አታርጊ። እንዳትወጪ እዛም ኃይል እንድጠቀም አታርጊኝ ብዬሻለሁ ጽጌ። ኤፍሬም ዞር በል። አትገባም እያልኩህ ነው። አትገባም ኤፍሬም፣ አትገባም እያልኩህ ነው። በቃ አትገባም። ጽጌ ስነ ስርዓት ያዢ። ስነ ስርዓት ራስህን ያዝ። በጥፊ ነው ሞልሽ። እሺ ልገፊ። አትሄድም እኮ አትገባም እያልኩህ ነው። በቃ እንከባበል። በጣም ትግስት እያስጨረሰኝ ነው ያለው ይሄ ሰውዬ። ምን ፈልገህ ነው? ግባ። ይሄ መኝታ ቤት እንደሆነ ነግሬህ ነበር ቀድሜ። አንድ ሳምንት የአንቺ መኝታ ቤት ይሆናል፣ አንድ ሳምንት የኔ መኝታ ቤት ይሆናል። በፈረቃ ያደረግከው ራስህ ነህ። በጣም አሪፍ። እቺ ጥላ ቢስ እህትሽን አንዴ አንተ ጥላ ቢስ አትማንም ደግሞ እንድትናገረኝ አልፈልግም። ነግሬሃለሁ። ኦኬ ፈልጌሽ ነበር ቁም ነገር። ኦኬ በዚህ ማታ የመጣሁት እኮ የሰው ቤት መተህ በማታ ደግሞ ጀመርክ። አይ ነው አንድ ነገር የማቤት እንደሆነ ያው ታነግሪዋለሽ። አንዴ እሺ ዘኪ ሳልሆነ ውጭ ተመልሰሽ ማለት እንደዚህ ማመናጨቅ አትችልም። እንዲህ ብለሽ ትናገረኝ አልፈልግም። ውጭ ኤፍሬም የምሬን ነው። እንደዚህ ማመናጨቅ አትችልም። ህያብ ብርሃኔ እንዴት ነው? ተመቸሽ? አዳር ተመቸሽ? ጃኬቴ ኦኬ። እዚህ ጋር መቀመጥ ይችላል። ብዙ እንዴት ነው? እሺ ቶሎ በል ኤፍሬም፣ ማውራት የምትፈልገውን ነገር አውራና መውጣት ትችላለህ። ኦኬ ጥፍሮችሽ በጣም ነው የሚያምሩት። አይ ነው የግድ ጥፍርሽ ያምራል። አይዞን አጥሚት ነገር እየተጠቀምሽ ነበር መሰለኝ። ችግር የለም አልፈልግም። እዛ ጋር አስቀምጠው። ችግር የለም እረዳሽ። አስቀምጠው እዛ ጋር አልፈልግም። ተቀበይ እንጂ ተቀበይ። ወደ ጉዳይ ምን ፈልገን የመጣ ብዙ ነገር ማውራት ፈልጋለሁ። የማታ ለብሰሽ ነው? አይገባም። በጣም ነው የሚያምረው። እሺ ቶሎ ጨርስ። ምን በጣም አምሮብሻል። አዎ ሰው ስታመም እኔ ያምርብኛል፣ ሌላ ሰው ደግሞ ምን እንደሚሆን ታውቀዋለህ። ኦኬ አይዞሽ እጄ እንዳትገኝ፣ እጄ ናንተ ወደዛ። ብዙ ማውራሽ ጉዳይ አለና በሩን ልዝጋ። ዝም ነው እኮ በሩ። አይ ከአንቺ ጋር ማሳለፍ የምፈልገው ጊዜ አለና በሩን ልዝጋ።
ተው እንጂ ማንም ሰው እንዲኖር አልፈልግም ከኛ ጋር። ኦኬ ይሄን ለማውራት ነው ስራዬ ብለህ መጣ እያልክ እሺ አሁን እንጂ ነው ትገኝ ወደዛ ውጣ። እሺ ኤፍሬም ስነ ስርዓት ያዝ፣ ስነ ስርዓት ያዝ፣ ውጣ። ምንድን ነው ስነ ስርዓት? እሺ ቶሎ በል። እኔ ካሁን ከሆነ የሆነ ነገር ታወራለህ ብዬ እየጠበኩ ነው። እንደታመምሽ አውቃለሁ። አዎ ብዙ መነካካት ትነካኪኝ እንደማትፈልጊ አውቃለሁ። እሺ ታዲያ አይኖ ግን ሰውነትሽን ወደ እኔ ዞር አድርገሽ ነው የተቀመጭው። እኔ ለማሻፈት እንደሆነ ይገባኛል፣ ግን እኔ አይ ብዙ ጭራሽ እንደዛ ብለህ እንደርዳስ። አይዞሽ 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 አይዞሽ። የምር ግን ታመሻለች? አዎ ህመም አለው ኤፍሬም። መብትን ቀልድ ነው እንዲያስቀር አይደለም፣ ቀልድ አይደለም። አይ ትንሽ የማሸት ልምዱ ስላለኝ እስኪ ትንሽ ልሽሽ ስነ ስርዓት ያዝ። ዘበል እጅን ወደዛ አድርግ፣ እጅን ወደዛ አድርግ። አትጨማለቅ፣ ውረድ፣ ውረድ። ሲጀመር አንድ አልጋ ላይ ካንተ ጋር መሆን አልፈልግም፣ ውረድ። እኔም አልፈልግም ግን እኮ ውረድ። እሺ ውረድ። ሲጀመር እዛ ጋር ሆነን ልታወራኝ የምትችለው ይሄ መኝታ ቤት ይሄ ነው፣ ያ መኝታ ቤት አንተ ነው። አንተ ነው አልፈልግም ብለህ ከቤት ወጣ ያደርገው። ያ እኔን እንደምታፈቅሪኝ አውቃለሁ። እሱ ሲያምር ይቅር። ምን ያህል እንደምትሳሽልኝ እሱ ሲያምር ይቀራል። ምን ያህል እንደምትወጂኝ ዛሬ ደግሞ ምን ብልተን የመጣው? ምን ያህል እንደምታፈቅሪኝ አውቃለሁ። ኦኬ ለአንቺ ግን እኔ ስሜት የለኝም። አይ ነው ቃለሁ። ምን ለምን ታደርጋለህ? ተደዘቢት ለምን ትናደጃለሽ? እንደዚህ ብትልሽ እኔ አልተናደድኩኝም። ለምን እናደዳለሁ? አይ ነው እየተናደድሽ ነው። እና ባህሪሽ ቅይርይር ይላል እንደዚህ ሳወራሽ። አይዞሽ አይዞሽ። እግርሽን ታምሽ እንዳትነካኝ። እግሬ አልታመመም፣ እንዳትነካኝ። እስኪ ኤፍሬም ማርያምን ስነ ስርዓት ያዝ፣ ስነ ስርዓት ያዝ፣ ስነ ስርዓት ያዝ። እጄን ልቀቀኝ፣ እጄን ልቀቀኝ፣ እግሬ ልቀቀኝ፣ እግሬ ልቀቀኝ። ተረጋጊ ኤፍሬም፣ እግሬ ልቀቀኝ፣ ተረጋጊ። እግሬ ልቀቀኝ። ላሽሽ ብቻ ነው፣ ሌላ ነገር ላረቅ አይደለም። ማሸት ብቻ ነው። ስነ ስርዓት የለም እንዴ? ስነ ስርዓት የለም እንዴ? ገና ለገና እጇን ታመመች ምንም አታደርገኝም ብለህ ነው? ውጣ፣ ሲጀመር ውጣ፣ ውጣ፣ ቶሎ በልኝ፣ ውጣ፣ ውጣ። ሌላ ነገር ኤፍሬም ካሜራ ይዘን የመጣው በመጀመሪያ አዳምጪኝ። ኃይል እንድጠቀም አታርጊ። ኃይል የምትጠቀምስ ምን ልታደርግ ነው? ጉልበት እንድጠቀም አታርጊ። ኦኬ ገና ለገና እጇ ተሰብሯል ብለህ ነው? ጉልበት እንድጠቀም አታርጊ። ምን እንደምታፈቅሪኝ ያውቃል። እሱ ሲያምር ይቀራል እኮ በቃ ነገርኩሽ። ቂጥሽ እስኪቃጠል ነው እኔን የምታፈቅሪኝ። ይህንን የማላውቅ እንዳይመስልሽ። ቀኙ ግራኝ ነው ወይስ የትኛው ቅጤ ነው? ውጣ በእናትህ ውጣ፣ ውጣ፣ ወደዛ ሂድልኝ። ሲጀመር አንተን እራሱ በእጅ መንካት አልፈልግም። ውጣ፣ ውጣልኝ፣ ውጣ፣ ኤፍሬም ውጣ። በሩን እኮ ዘግቼዋለሁ። ማንም ሰው አይደርስም። ዘጌ ማንም ሰው ኤፍሬም ወደዛ በልልኝ። እጅህን እግሬን አትንካኝ። በቃ እዚህ ወደዛ በል። የፍቅር መቀስ ሰው ፍቅር መስራት የማይችልበት ጓዳ። ውጣ፣ 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 ኤፍሬም ውጣ። የምታደርገውን ነገር ስነ ስርዓት ይወቅ። እጅን እግሬ ልቀቀኝ። እሺ እግሬ ልቀቀኝ። ያ ውጣ፣ በቃ ሲጀመር ከዚህ ክፍል ውጣ። ኤፍሬም ውጣ፣ በቃ ውጣ። እመት ጽጌ እንድጠራት እንዲያደርክ ያለው ውጣ። ኤፍሬም ውጣ፣ ውጣ። ስነ ስርዓት ይኑር፣ ስነ ስርዓት ይኑር። ምን ይፈጀጃል ነው ያስከው? መጃጀል ነው ያስከው? አልተጃጃልኩም። ህፃን ነህ የምትሆነው? አልተጃጃልኩም። በቃ ምንድነው የምትጨማለቀው? እሺ ልቀቀኝ፣ እጄን ልቀቀኝ። ይሄንን እጄ አልሰበራለ። ኦኬ ቢያንስ እንኳን በዚህ ምግብ እንድበላ አድርገኝ። ያስ እሺ ልቀቀኝ፣ እሺ ልቀቀኝ። እሺ ኤፍሬም አትጠጋኝ፣ አትጠጋኝ። በጣም ያስጠላኝ። አትጠጋኝ፣ ኡፍ አትጠጋኝ። በቃ ማትጃጃል እግሬን። እሺ ማንሳታለኝ እግሬን ማለት ሰበራለ። እሺ እንዲያውጣልኝ እግሬን ትጨረብኛለህ። ይቅርታሽ። እሺ እግሬን አንሳልኝ። ይቅርታ። እሺ ምን ይሄንን ነገር እንደምትፈልጊው አውቃለሁ። ምን ከኔ ጋር ጊዜ ማሳለፍ እንደምትፈልጊ እሱ እዛው ሄደህ ለምታውቃቸው ሰዎች እዛ ጋር ማውራት ትችላለህ። እያው እንደዚህ አይነት ሰው አይደለች። እግርን አንሳልኝ፣ እግርን አንሳልኝ። ኤፍሬም ውሽ ሌላ ነገር እንድጠቀም አታርጊ። ኤፍሬም እመቤቴን እንጣላለን። ሌላ ጉልበት እንድጠቀም አታርጊ። በጣም የተለየ ሀሳብ ነው የምታስበው። ጭንቅላት በጣም ነው የሚያስበው። እግርን አንሳልኝ። ወደዛ እጅን ወደዛ አድርግልኝ። እጅን ወደዛ አድርግ። ስነ ስርዓት ያዝ ማለት ስነ ስርዓትን ያዝ። ውጣ። ጸጌ መጥራት ትችላለህ ወይስ እግሬ ማይነሳ ነው የሚመስለው? ማንም ሰው መጥራት ትችላለች። ኦኬ ማንም ሰው
በስርዓት ያዝ። በቃ ልቀቂኝ በእናትህ። በሩ ቁልፉ ክፈተው። አልከፍተውም። ለምን? አብረን እንድንሆን እንፈልጋለን። ማለት ከአንቺ ጋር አሪፍ ጊዜ ማሳለፍ ፈልጋለሁ። ሂድና እዛው ለምታውቃቸው ሴቶች እንደዛ ማለት ትችላለህ። ከአንቺ ጋር አሪፍ ጊዜ ማሳለፍ ፈልጋለሁ። ያመመሽን እጅሽ መንካት አልፈልግም እና ድጋሚ ደግሞ ያገርሽብሽና ከዛ ደግሞ እግሬ ነው አልሰበር ያለ እግሬን ለመስበር ነው እቅዳችሁ። አይኗ አቃለሁ። እጄ ልቀቀኝ። እጄ ልቀቀኝ። በር ቁልፍ ክፈታው። ቁጭ በይ ኤፍሬም፣ ቁልፍ ክፈታው። ቁጭ በይ። እሺ አዎ ቁጭ በይ። እንደዚህና እንደዚህ ሆነ ማለት እንችላለን። እግሬን ወደ እኔ ተስጠጋው። አዳምጪ እሺ። ለኔ ያለሽ ስሜት ሳይሆን ድረስ እንዳለ አውቃለሁ። ምንም አይነት ላንተ ስሜት የለኝም። አታፈቅሪኝም? አዎ። ከአንደበትሽ ይውጣ። አላፈቅርም በይኛ። አዎ። ከአዎ በላይ ምን አለ? ውጣልኝ። አይሻልም? ነይ ቁጭ። እጄን አትያዘኝ። ጎረቤት ተሰብስቦ እዚህ ጋር ጩኬ ቅሌትን ከምትከናነብ ውጣ፣ ከዚህ ቤት ውጣ። ኦኬ። ጽጌ ብቻ አለ እዚህ ቤት ውስጥ መምጣት የምችለው። ታፈቅሪኛለሽ? አላፈቅርህም። ታፈቅሪኛለሽ? አላፈቅርህም። ኦኬ። አንተ ነው የጠበቃለሁ። እዚህ ጋር ቆመኝ። ውጣ። ከዚህ በኋላ እንደዚህ አይነት መጃጀል አይመቸኝም። እሺ? እኔ ማንም መቀለጃ ሰው አይደለሁም። አሪፍ ጊዜ ነው ያሳለፈው። በጣም አልማካለሁ። አሪፍ ጊዜ ነው ያሳለፈው። እሺ? ስለዚህ እናመሰግናለን። ከዚህ በኋላ ግን ከመጣብቅ አይዘው እህትሽ ምን ያህል እንደምትጣፍጥ ታውቂያለሽ? ውጣ። ምን እየሆንክ ነው ያለው? ምን ውጣ ከዚህ ክፍል። ልደበድቡኝ ነው? ምን ይችላል? ለነገሩ አህያ መደብደብ ስራው ነው። ውጣ። ምንድነው ምቹ በደንብ ድኝ። ምን ኤፍሬም እየሆንክ ነው? ሂድ በቃ። እንደዚህ አይነት ነገር አታርጋት። በቃ አትዘራይ። ዞር ወይ አትበለኝ። ኤፍሬም ውጣ። ጨርሰሃል አይደል? ውጣ። ሂድ በቃ። ምን እየሆንክ ነው ያለው? ምን እየሆንክ ነው ያለው?